ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁልኝ? ሰላም ነው ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬም በድጋሚ በእነዚህ ልጆች ጉዳይ መጥቻለሁኝ። ምክንያቱም ሰሞኑን ያው እንዳያችሁት ያው በእነሱም ቻናል እኔም ሰርቼባቸዋለሁኝ። እንደምታዩት ያው ቀልድም ይሁን እውነት ምንም ሊገባን አልቻለም። ግን ቢሆንም እኔ ወደ መጨረሻ ላይ የሰራሁት ቪዲዮ ሄርሜላ ከነዚህ ሰዎች ጋር ብትወጪ የሚል ነገር ነበር። ግን ያው እንደ አጋጣሚም ያው ቃሌን ሰምታ ነው መሰለኝ አላቅም። አሁን ከአብርሽ ጋር መለያየት ፈልጋለሁ። በተለይ ግን ያው መጀመሪያም ወንድሟ በቃ ምንድነው አንቺ ራስሽን ዝቅ አድርገሽ ተዋረድሽ ብዙ ነገር አላት። ያው ቀደም ሲል ለፍቅር የምታደርገው ነገር ነበረ በሩታና በአብርሃም መካከል ያው ልዩነት ስለተለያዩ ማለት ነው። ግን የሚገርመው ነገር ግን ሰው ቢለያይ እኮ ልጅ አለ፣ ሆነም ቀረም ልጅ ያገናኛል። ደግሞ ሲጀመር ሩታ በዛን ሰዓት ያን ሁሉ ነገር ያደረገችው አብርሃም ከሚያደርጋቸው ነገሮች አንጻር ነው። በጣም ባለጌ ነው ልጁ። በጣም ሴቶች ጋር እንትን ማለት ይወዳል። እንደገና ደግሞ እኔ እንደተረዳሁት በኋላ በሄርሜላ ሊመጣላችኋለሁ ብዬ ነው እንደተረዳሁት አብርሃም ማኑ ሩታ መጀመሪያ አፈቅርሃለሁ ብላ ነው የመጣችው። ገባችሁ? ሴት ልጅ ለፍቅር ብላ ስትንበረከክ ቀድማ ወንድ ልጅ ከጠየቀች ወንድ ልጅ ባለጌ ነው። እውነቴን ነው የምላችሁ። ማንኛውም ወንድ ይሄ አንዳንድ ወንዶችም አሉ የሚረዱ ይሄ ምናምን እንዳትሉ። ሁሉም ወንድ ቀድሞ መጠየቅ እንጂ መጠየቅን አይወድም። እውነቴን ነው የምላችሁ። እንደው ሴቶች ብታውቁ ራሳችሁን ዝቅ ላለማድረግ ሁልጊዜ ተከብሮ ለመኖር ከፈለጋችሁ ብታፈቅሩ እንኳን ብትወዱ እንኳን ቀድማችሁ እኔ ወድሃለሁ እኔ አፈቅርሃለሁ ብላችሁ እንዳትጠይቁ። እውነቴን ነው የምላችሁ። እኔ ከነ ሩታ የተማርኩት ነገር ምንድን ነው? አብርሃም ሩታም እንደዛ ጠየቀችው። ስንት መከራ አይታ ስንት ነገር ሆና አልቅሳ አብዳ ምን ብላ ነው ያው በፍቅር በጓደኝነት የሆኑት። በጣም የሚደብር ነው፣ በጣም የሚያስጠላ ነው። ስለዚህ አብርሃም የለመደው ነገር ስለሆነ ሄርሜላም በዛው መንገድ ነው የመጣችው። ጭራሽ ሄርሜላም እየተንበረከከች ጉልበት ስር ወድቃ ነው የኔ ሆነ እኔ ምረጠኝ ብላ እንትን ያለችው። እንደ እውነቴን ነው የምላችሁ። ቀልድም ቢሆን ይሄ እንደዛ ያደረገችበት ነገር በጣም የሚደብርና የሚያስጠላ ነው። ሴት ልጅ ክብር አላት። የፈለገ ነገር ይሁን፣ የፈለገ ታፍቅር፣ የፈለገ ትውደድ፣ መጀመሪያ ወንድ ልጅ ነው ሲጠይቃት የሚያምረው፣ እንደ ባህላችን እንደ ራሳችን ማንነት። እውነቴን ነው የምላችሁ። ስለዚህ አብርሃም የለመደው ነገር አለ። በቃ ይሄ በሴቶች መጠየቅ፣ አፈቅርሃለሁ። ምኑ ነው የሚፈቀረው? አብርሃም ማንነቱ ሳይሆን ሰው ነው። በእርግጥ ከሱ ከፊቱ ከቁመኑ ከምንም ውጪ ገንዘቡ ነው ምርጥ። በዚህ በዩቲዩብ ያገኘው ካላስ ከዚህ ውጪ ምንም ነገር የለውም። አስቀያሚ ነው። ምኑ ነው የሚያምረው? ለምቦጫም። እስቲ አፉን ይዩት። ለእውነት ከሆነ ሩታም ሄርሜላም በጣም ቆንጆች ናቸው። ለሱም ይገቡ አይደሉም እንበል። ያው ፍቅር ነው ካላችሁ ፍቅር ነው እንበል። እሺ ግን በዚህ ደረጃ ዝቅ ብለው እንወድሃለን ብለውት ያውም ሩታማ ያየችው ፈተና ምን ሄርሜላ ምን አደረገች ይባላል? ምንም አላደረገችም። በቃ ከሩታ በተለያየበት ሰዓት አብራው ሆነች። ሌላ ምንም ታሪክ የለም። ሩታ እኮ ፈተና አይታለች እኮ፣ ስንት መከራ አይታለች እኮ። እርጉዝና እኮ የእርግዝና ክብር እንኳን ያልሰጣት ወንድ እኮ ነው። እስቲ ተመልከቱ ሩታን የሚያወራበት መንገድና ሄርሜላን የሚያወራበት መንገድ ልዩነቱን ተመልከቱ። ምክንያቱም ሄርሜላ በጣም ተናጋሪ ነች። በጣም ትናገራለች። ነጥብ ይዛ ነው የምትናገረው። ሩታ ግን በቃ እንዲቀየማት እንዲርቃት ስለማትፈልግ ብዙ ነገሮችን በሆዷ ነው የምታበሰለስለው። አሁን ራሱ እንደዚህ ቆመው ሲያወሩ ራሱ ነገሮችን ሁሉ ታውቃለች፣ ግን ራሷን በማሻሸት በመደባበስ በቃ ነገሮችን ቁርጥ ምናምን በማድረግ ምክንያቱም ካፏ የሚወጣውን ነገር እሱ እንትን እንዲል አትፈልግም። አሁን እሷ በምን አይነት ዘዴ ከራሷ ጋር ለማድረግ ነው የምትፈልገው፣ ግን መጨረሻው ከሷ ጋር ነው የሚሆነው። ይሄን ሁሉ መዘላበድ ሁሉ ነገር መሆን ግን አያስፈልግም። በጣም አካበደ ይሄ። ኧረ ስንት ደግሞ ለዩቲዩበር እንጂ ሌላ ምን እውቀት አለው? ስንት የተማረ ስንት ነገር ለሀገሩ ለወገኑ ስንት ነገር ያደረገ ሰው አለ አይደለም እንዴ? ለእንደዛ አይነት ሰው እንኳን ቢወደድም ቢፈቀርም ምንም ማለት አይደለም። በቃ ካለው ሁኔታ ማለት ነው። ይሄ ዩቲዩበር ነው፣ ወጣጤ ነው። በቃ ከመጀመሪያው ጀምሮ በዩቲዩብ የተነሳው። እድሜ ለለምለም ይበል። ለምለም ነች ቡታጅራዎችን ጠቅላላ እንደዚህ እንደንትን ያሸና እንግዲህ ያበዛቻቸው ነው ማለት ነው። እና እላችኋለሁ ሄርሜላ አሁን ጥሩ ውሳኔ ወስነሻል። ተከበሪ። ትክክል። ቤተሰብ የሚባለው ነገር አለ። ያን የመሰለ ወንድም እያለሽ ሚኪ፣ ያን የመሰለ ወንድም እያለሽ አንቺ እዚህ ጋር ለወንድ እወድሃለሁ፣ ሞትልሃለሁ፣ አፈቅርሃለሁ አይገባውም ልጁ አይገባውም። በቃ ይሄ የለመደው ነገር ስለሆነ በሩታ ስለተጫወተባት በቃ
አንቺም ላይ መጫወት ነው የሚፈልገው። አይምሰልሽ መልስ ስላልመለሰልሽ ወይም እንደዚህ ስላላደረግሽ አንቺ ነፃ ስለሆንሽ ነው። ገብቶሻል? ሩታን እንዴት እንደተጫወተባት በደንብ የእነሱን ሁኔታ በፊት ለፊት ብታይ ቢገባሽ ከዚህ ከድሮ ቀደም ብለሽ ቪዲዮአቸውን ብታይ ሩታ ለሱ ያደረገችው ነገር እንደውም የሚገርምሽ ነገር ታዩ ያደረገችው ሌላው ነገር አብርሃም እንደዚህ ዋው ሆኖ ሊታወቅ የቻለው በሩታ ነው። ማናችሁም ደግሞ ሩታ የሌለችበት ቪዲዮአችሁ ማንም ሰው አያየው። ሀቅና ሀቅ ነው ይሄ። ሩታ በጣም እንትን ነች፣ ድምቀት ነች ለዩቲዩቡ ለእናንተ ገቢያችሁ ነች። ብታውቁ ተንከባክባችሁ ብትይዟት ይሻላል። እችል ልጅ እውነቴን ነው። በጣም በቃ ምን ብዬ ልንገራችሁ፣ አታጠፋም አይባልም፣ ታጠፋለች። ግን ከእሷ ጥፋት በላይ የእሱ ጥፋት ይበልጣል። የእሱ ጥፋት ያደረጋት ነገር እና በጣም ጥሩ ውሳኔ ላይ ደረሽው። ይህን ማድረግሽ ጥሩ ነው። አንቺ ቆንጅዬ ልጅ ነሽ። ስትናገሪ ራሱ ያው ትንሽ ቸኮል ትያለሽ እንጂ የማስረዳት ብቃት አለሽ እና ወደ ራስሽ ተመለሽ እናቴ። ይሄ ሰውዬ ለማንም የሚጠቅም አይደለም። እንኳን ላንቺ አይደለም ለሩታ አይጠቅምም። ገና አልደረስኩም ለትዳር እኮ ብሏል በቀደም ለታ አግብቶ ዱባይ መጥቶ ተሰርጎ ምን ብሎ እንደገና ገና እድሜውን ቀነሰው ወርታሽ 15 ዓመት አደረገው መሰለኝ። እና በቃ ሲናገር ራሱ ንግግሩ ራሱ አይጥምም። ይሁን ድስታፍ ነገር ነው። በስማም ይቅር በለኝ ሰው መሳደብ ግን በቃ እዚህ ጋር ቆማ አሁን ራሱ አንቺ ሄርሜላ እያለቀሰች ራሱ ሩታን ምን በለሻት ነው ይላታል። ትንሽ ክብር የሚባል ነገር አያውቅም እንዴ? የወለደችለት እኮ ሚስቱ ነች እኮ። ምንም ቢፋታም ሰው እኮ ስንት ዓመት ተለያይቶ ራሱ እኮ መልሶ ይታረቃል። እሷ ልትፈታ የቻለችበት ምክንያት የራሷ ምክንያት አላት። ስንት ነገር ስታደርጋት መፍታት አይደለም ብታሳስር ራሱ አይቆጭም። አንተ ክብር የሌለ ሰው ነህ። በእውነት ነው የምልህ። እንደገና ምን ትላለህ? ምን አድርገሻት ነው? ምን ተናግረሻት ነው? ምን ማለት ነው ይሄ እንዴ? ሩታ እኮ ሰው ነች እኮ፣ ልትከበር ይገባል እኮ። ያከበረችህን ያላንገቷን ደፍታ ፈርታህ እንዳይመስልህ የልጅ አባት ነው ብላ ነው። ስንት ነገር አልፋለች። ስንት ነገር ለማን እንደሆነ መስዋዕት እንደምትከፍል አልገባህም። ለልጇ ስትል ነው። ይቺ ነበረች እንደ ሩታ ከመውለዷ በፊት ለአንተ ይቺ ነበር እንደምታውቀው ሩታን። አይምሰልክ። እናት ለልጇ በጣም መስዋዕትነት ትከፍላለች። አይምሰልክ። አባት ጨካኝ ነው። አባት ጨካኝ ነው። እውነቴን ነው። አንተም ለልጄ ስል እስቲ ሩታን አስተካክዬ ያለባትን ጸባይ በሽምግልና በቤተሰብ እንትን ብዬ በቃ ልጃችንን እናሳድግ፣ ለምን ከልጄ ይርቃለሁ ብለህ ማሰብ አለብህ እንጂ ወጣጤ ምንድን ነው? ገና ለትዳር አልደረስኩም ትላለህ እንዴ? ደፋር። እና እሷ ራሱ ስቃባሃለች። አውጥታ እንዳትናገር ሚዲያ ላይ ነው ምን ትበልክ። እንደውም የገዛ ዘመድክ ብሎሃል እንዴ? አግብተህ የለም እንዴ? የእሷም ዘመድ ብላለች አይደለ? እና ሄርሜላ ያደረግሽው ነገር ጥሩ ነው። እውነቴን ነው የምልሽ። በራስሽ መንገድ ብትመጪ ይሻልሻል። አሁን በጣም ሰዎች እየተሰላቸ ነው። ስለእናንተ ጉዳይ ብዙ ሰዎች እየተነጋገሩ ነው። እንደዚህ አይነት ነገር ነውር እንደሆነ ገብቶሻል። እንደዚህ በግድ ሙጭጭ ምናምን በጣም ይደብራል እንዴ! ምንድን ነው? ቤተሰብ አለ መቼም። እናት አባት ከሌለ ወንድም እህት አለ። ወንድም እህት ባይኖር ሌላ ቤተሰብ አለ። ዘር ማሰደብ ጥሩ አይደለም። የከሌ ዘር መባል ጥሩ አይደለም። ባለጌ ነች መባል ጥሩ አይደለም። በቃ ወደ ራስሽ ተመለሺ። ራስሽን እንትን በይ። እነሱ ሲፈልጉ ይገናኙ። መገናኘታቸው አይቀርም። ታያለሽ። እሱ ወደ እሷ ነው የሚሄደው። እሷ የምታውቀው ነገር አለ። አሁን ራሱ ምን አለች እሷ ሚዲያ ላይ እሱን ላለማዋረድ እንትን ላለማለት ብላ ነው እኮ እንጂ እኮ እቤት እየመጣ እኮ የሚያሳየው ሁኔታ አለ አለች። በቃ መግባት መስማማት ይፈልጋል። አትመኛት ብሎ ግን እዚህ ቪዲዮ ላይ ይዋሻል። ውሸታም። ለነገሩ ስሩ። ለእኛም ለአስተያየት ትመቹን አላችሁ። ይሄ ደግሞ ግዴታ ነው፣ ያለና የነበረ ነው አስተያየት መስጠት። ስለዚህ ሄርሜላ ውሳኔሽን አከብራለሁ። በጣም ጥሩ ነው። ከሱ የበለጠ ስንቱን ጊዜ የሚጠይቅሽ እኮ እንጂ አለማወቅሽ ነው እንጂ ምን አጋተተሽ? ይሄ ጨቅጫቃ የሆነ የማይረባ ሰው ለሷም አልሆነም። እና ውሳኔሽ በጣም ጥሩ ነው። በርቺ፣ በዚሁ ቀጥይ። ደግሞ ተመልሼ ልምጣ እንዳትዪ። የወንድምሽን ቃል ማክበርሽ በጣም አደንቅሻለሁ። እንግዲህ ጅማሬ ነው፣ እስከ መጨረሻው እስከምናይ ድረስ ነው። እንግዲህ ነገር ተመልሰሽ እንዳትመጪ። ስለዚህ ህይወትሽን ራስሽ ብትመሪ ይሻልሻል እህቴ። በቃ አለኝ የምትዩን ነገር ከነሱ ጋር ሰርተሽ ይዘሻል። ከበቂ በላይ ምንም የሌለሽ ልጅ ነበርሽ። ይኸው ዛሬ ባለመኪና፣ ባለቤት፣ ባለብዙ ነገር ሆነሻል። እንግዲህ ከዚህ በላይ ምን አለ? በቃ እና ልንገርሽ፣ ይሄ ልጅ ለትዳር የሚሆን ሰው አይደለም። ነገ ደግሞ አንቺን ትቶ ደግሞ ምክንያቱም ግፍ የሰራ ሰው ዞሮ ይደርስበታል። በራሱ ነው ተጠምጥሞ የሚመጣው ግፉ።
በጣም ጥጋበኛ ነገር ነው። ውጥ ያለ ነገር ነው። አሁን ካንቺም ከሩታም ቢለያይ ማንም ሰው ዞር ብሎ አያየውም ከጓደኞቹ ጭምር። አሁን እሱ በእናንተ ነው የፈመሰው የዚህን ያህል። በተለይ ሩታ ለዚያ በቃችሁ። እኔ እሱም በሆን ግን እግሯን ተንበርክኬ ነበር ስም የምኖረው። ግን አይረባም ልጁ የሚረባ ነገር አይደለም። በቃ ወጠጤ ነው። በቃ ምንም ተጨባጭ አይደለም። ለትዳር አልደረስኩም ያለ ጀግና ከባድ ነው በጣም። እና ሄርሜላ ሀሳብሽን አደንቃለሁኝ። በዚሁ ቀጢ። ወንድምሽንም ያለሽን ነገር መስማትሽ ጥሩ ነው። በተረፈ እንግዲህ ሰላማችሁን ያብዛልን የሀገር ልጆች። ወዳችኋለሁኝ። ቻው ባይ ባይ ባይ